ሚስጥረ ግርዛት እንደምን ከረማችሁ ውድ ተመልካቾች። በዛሬው ዕለት ከሴት ልጅ ግርዛት ጀርባ ያሉ ሚስጥሮችን እናወራለን። ሚስጥረ ግርዛት ያልኩበት ምክንያት አንዲት ሴት ልጅ በልጅነቷ ከተገረዘች በኋላ ትልቅ ሰው በምትሆንበት ሰዓት የሚያጋጥሟት በጣም የትየለሌ ችግሮችና ሚስጥሮች አሉ። እነዚህን ችግሮች የምትጋፈጣቸው ለብቻዋ ነው። የሚረዳላት ሰው የለም። የምትረዳው እሷ ብቻ ናት። ችግሩንም የምትጋፈጠው እሷ ናት። ለዛ ነው ሚስጥረ ግርዛት ያልኩት። የመጀመሪያው ሚስጥር እንግዲህ አንዲት ሴት ልጅ በልጅነቷ ግርዛት ካካሄደች ትልቅ ሰው በምትሆንበት ሰዓት ከተቃራኒ ጾታ ጋር ግንኙነት ማድረግ ትፈራለች። ይሄም እንግዲህ ፖስት ትራውማቲክ ስትረስ ዲስኦርደር ከምንለው ጋር ግንኙነት አለው። ይሄ ብዙ ጊዜ ሴት ልጅ ግርዛት በሚያካሄዱበት ሰዓት ከ55% በላይ የሚሆኑ ሴት ልጆች ይሄ ችግር ወይም ፖስት ትራውማቲክ ስትረስ ዲስኦርደር የምንለው ያጋጥማቸዋል። ስለዚህ ለምንድን ነው ከተቃራኒ ጾታ ጋር ግንኙነት ማድረግ የምትፈራው የሚለውን በምናይበት ሰዓት እንግዲህ ሴት ልጅ ግርዛቱ በሚካሄድበት ሰዓት ብሬኗ ወይም አእምሮዋ ጽፎ የሚያስቀምጠው ነገር አለ። የሴት ልጅ ብልት የወንጀል መስሪያ ቦታ ነው፣ በጣም አደገኛ ቦታ ነው ብሎ ይስላል። It is a criminal zone. Female genital area is a danger zone ብሎ አእምሮዋ ላይ ይቀመጣል ማለት ነው። ይሄ አድጋ ግንኙነት ለማድረግ በምትሞክርበት ሰዓት ከፍተኛ የሆነ ፍራቻ ማድረግ ጭራሹንም ፍላጎት አለመኖር ይኖራል ማለት ነው። አንዳንድ ጊዜ በእኛ ሀገር እንደዚህ አይነት ሴቶች በሚኖሩበት ሰዓት እሷ እኮ አይን ናስ አለባት፣ እሷ እኮ ወንድ አትወድም፣ ትዳር አይሆንላትም፣ ታገባለች፣ ትፈታለች፣ ታገባለች፣ ትፈታለች። ስለዚህ ይሄ በጣም ከፍተኛ የሆነ ችግር ነው ማለት ነው። ሌላኛው እንግዲህ እንደ ሚስጥር ከዚሁ ጋር የሚገናኘው ነገር የሴት ልጅ ግርዛት በልጅነቷ ካካሄደች ግንኙነት እንኳን ብታደርግ በግንኙነት ሰዓት የሚሰማ ከፍተኛ ህመም አለ። ግንኙነት ለሷ እርካታ ከመሆን ይልቅ ህመም ነው የሚሆንባት። ይሄም ምክንያቱም ግርዛቱ የተካሄደበት ቦታ ላይ ጠባሳ ስለሚኖር ይሄ ጠባሳ ብልት ማመንጨት ያለበትን ፈሳሽ እንዳመነጭና ሉብሪኬት እንዳይሆን ያደርጋል። ከዛ በተጨማሪ ከፍተኛ የሆነ ስሜት እንዲሰማ ያደርጋል ማለት ነው። ሌላኛው ሚስጥር አሁንም ከዚህ ጋር የሚገናኘው ነገር የሴት ልጅ ግርዛት ካካሄደች በልጅነቷ ከፍተኛ የሆነ የወር አበባ ጊዜ ህመም ይኖራታል። ይሄ ጠባሳ ቦታ አሁን የተነጋገርንበት ጠባሳ ቦታ ከማህፀን ደም መውጣት ያለበት መፍሰስ ያለበት ደም በአግባቡ እንዳይፈስ ያደርጋል። ስለዚህ ማህፀን ላይ እዛው እንደውም ደም ይቀራል። ከህመም በተጨማሪ ይሄ የሚቀረው ደግሞ ደም ለማህፀን ኢንፌክሽን፣ ለመካንነት፣ ለሽንት ቱቦ ኢንፌክሽን እንድትጋለጥ ያደርጋታል። ከዛ በተጨማሪ ደግሞ እርጉዝ በሚሆኑበት ሰዓት እንደዚህ አይነት ሴቶች ለመውለድ ወደ ሕክምና ቦታ በሚሄዱበት ሰዓት የሚያጋጥማቸው ከፍተኛ ችግሮች አሉ። የመጀመሪያው ችግር እንግዲህ እነዚህ አዋላጅ ሐኪሞች እንሽ ብለው ሲጠይቋት በከፍተኛ ደረጃ ሪዚስት ታደርጋለች፣ መታየት አትፈልግም። ምክንያቱም የእሷ ብሬን ቅድም እንደተነጋገርነው ያስቀመጥነው ይሄ ብልቷን ለሰው አሳልፋ መስጠት ወንጀል እንዲሰራባት ማድረግ ነው ብሎ ነው የሚያስበው። ስለዚህ እንሽ ስትባል ብሞት ነው የምትለው። አታሳይም፣ ብልቷንም አታሳይም፣ መነካትም አትፈልግም። እነዚህ በሚሆንበት ሰዓት በቃ አንዳንድ ጊዜ በቃ እምቢ ካለች ተዋት እንደፈለገች ትሁን እስከ መባል ደረጃ ሊደርስ ይችላል ማለት ነው። ሌላኛው ነገር ምንድን ነው? ምጥም እዚሁ ጋር ተያይዞ ምጥ በሚመጣበት ሰዓትና ማማጥ በምትጀምርበት ሰዓት ይሄ ብልቷ በአግባቡ መለጠጥ አይችልም ልጁን ለማውጣት። ምክንያቱም ይሄ ጠባሳ ቦታ ብልት ሙሉ በሙሉ እንዳይለጠጥ ያደርገዋል። ከዛ በተጨማሪ ይሄ ጠባሳ ቦታ ይሰነጠቅና ከፍተኛ የሆነ
መድማት ያጋጥማታል። ይሄ በከፍተኛ ደረጃ ከውልደት በኋላ የሚያጋጥም ምንድን ነው ማለት ነው? የደም አይነት ነው። ከፍተኛ የሆነ ደም ይኖራታል። ፖስትፓርተም ሄሞሮይጅ የምንለው ማለት ነው። ሌላኛው እንግዲህ ብዙ ጊዜ እንደዚህ አይነት ሴቶች ሶማቲክ ዲስኦርደር የምንለው ያጋጥማቸው። ይህም ሌላኛው ሚስጥር ነው። ይሄ ምንድን ነው? ህመም አላቸው። ሐኪም ቤት ሲሄዱ ምንም አይነት ሲቲ ስካን ይሁን ኤምአርአይ ብዙ ምርመራ ያደርጋሉ። ምንም በሽታቸው አይገኝላቸው። እንደዚህ አይነት ሴቶች አሉ። ይሄ ምንድን ነው? ከዚህ ጋር ከፖስት ትራውማቲክ ስትረስ ዲስኦርደር ጋር ተያይዞ የመጣ ይሄ ሶማቲክ ፔን ይኖራቸዋል ማለት ነው። ሌላኛው ደግሞ ብዙ ጊዜ እንደዚህ አይነት ሴቶች ለዲፕሬሽን ወይም ለድብርት በሽታ የተጋለጡ ናቸው። ብቻቸውን መኖር ነው የሚፈልጉት። ማህበራዊ ህይወት አያስደስታቸውም። ምንም አይነት ሶሻል ላይፍ አያስደስታቸውም። ስለዚህ አሁን እነዚህ የነካካኋቸው ከብዙ በጥቂቱ በተለይ ከፖስት ትራውማቲክ ስትረስ ዲስኦርደር ጋር ተያይዘው የሚመጡትን ነው። ከዛ በተጨማሪ የሚያስከትላቸው የትየለሌ ችግሮች አሉ። ከፊዚካል ጋር ተያይዞ የሚያመጣቸው፣ በጊዜው ከመድማት ጋር ተያይዞ የሚያመጣቸው፣ ህይወትን ከማሳለፍ ብዙ ጣጣ አለው። ስለዚህ ባለፈው ስንነጋገር እንጥል ማስቆረጥ መቅረት ያለበት ትራዲሽናል ፕራክቲስ ነው እንዳልነው ሁሉ ሌላኛው ደግሞ መቅረት ካለበት ትራዲሽናል ፕራክቲስ መካከል ይሄ የሴት ልጅ ግርዛት ነው ማለት ነው። ስለዚህ እናቶች፣ አባቶች ልጆቻችሁን ማስገረዝ ማለት ወደፊት አሁን የተነጋገርንባቸውን ችግሮች ይድረስባቸው ብላችሁ መፍረድ ማለት ነው። ስለዚህ ልጆቻችሁን የሴት ልጅ ግርዛት ባለማስገረዝ ጤንነታቸው ወደፊት የተጠበቀ እንዲሆን የራሳችንን ኃላፊነት ሁላችንን መውሰድ አለብን። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ሼር፣ ፎሎ ማድረጋችሁን አትርሱ።